ዋሽንግተንና ቴህራን ዳግም በኒውክሌር ጉዳይ ተፋጠዋል። በተመድ መድረክ ላይ ዱላ ቀረሽ ንግግር አድርገዋል። ኢራኖች በቀጥታ እቅዳቸውን ይፋ አድርገዋል። ፑቲንም ከኢራን ጋር እንደሚሰለፉ ቃል ገብተዋል። ኢራንም ሩሲያን ስለማመስገኗ እንዲሁ ተሰምቷል። የጀርመኑ መራሄ መንግስት ከትራምፕ ጋር ተፋጠዋል። አሜሪካ በኢራን እየተዋረደች ነው ሲሉም መራሄ መንግስቱ ሜርዝ ተሳልቀዋል። ዶናልድ ትራምፕ ምላሻቸው እየተጠበቀ ነው። ይህም የሁለቱን ሀገራት ግንኙነት ብቻ ሳይሆን የአውሮፓና የአሜሪካን ወዳጅነት ይበልጥ አደጋ ውስጥ የሚከት ነው እየተባለ ይገኛል። ፕሬዚዳንት ትራምፕ ከፈለጋችሁ ደውሉልኝ እያሉ ነው። ሩሲያ ለኢራን የምትሰጠው ድጋፍ እየተጠበቀ ነው። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ እነዚህን ርዕሰ ጉዳዮች በዝርዝር እነግራችኋለን። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። የኢራን አዲስ እቅድ። ኢራን የኒውክሌር ጉዳይን ለጊዜ ወደ ጎን በማለት በሆርሙዝ ሰላጤ ዙሪያ አዲስ የሰላም ሐሳብ አቅርባለች ተባለ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የሆርሙዝ ሰላጤን ዳግም ለመክፈትና በክልሉ ሰላም ለማስፈን ያለመ አዲስ የዲፕሎማሲ እቅድ ለቀጠናው ሀገራትና ለዓለም አቀፍ ተዋናዮች ማቅረባቸው እየተገለጸ ይገኛል። ሚኒስትሩ ባለፉት 72 ሰዓታት ውስጥ በፓኪስታን በኦማንና በሩሲያ ያደረጉት ዲፕሎማሲ ጉዞ ለዚህ አዲስ እቅድ የጋራ ድጋፍን ለማግኘት ያለመ ስለመሆኑም ተመላክቷል። የዚህ እቅድ ዋነኛ ይዘት የሆርሙዝ ሰላጤን የመክፈትና ደህንነት ጉዳዮችን ከኒውክሌር ድርድሩ ለይቶ ማየት መሆኑ ተነግሯል። አራግቺ በሴንት ፒተርስበርግ ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር የተገናኙ ሲሆን በሁለት ቀናት ውስጥ ደግሞ ሁለት ጊዜ ወደ ኢስላማባድ ተጉዘዋል። በኦማን መዲና ሙስካት በተካሄደው ውይይት ላይ የበርካታ ሀገራት ከፍተኛ የደህንነት ባለስልጣናት መሳተፋቸው የተገለጸ ሲሆን ውይይቱም በዋናነት በሆርሙዝ ሰላጤ ደህንነትና በክልላዊ ሰላም ዋስትና ላይ ያተኮረ ስለነበር ተነግሯል። ኢራን ከአሜሪካ ጋር ያለውን ጦርነት ለማስቆም የሚያስችላትን የቅርብ ጊዜ ቅድም ለፓኪስታን ያቀረበች ሲሆን ፓኪስታን በቴህራንና በዋሽንግተን መካከል እንደ መልእክተኛ ሆና እያገለገለች ይገኛል። ኢራን በአሁኑ ወቅት በሰርጡ ላይ ያለውን ውጥረት ለማርገብ ብትስማማም ስለ ኒውክሌር ፕሮግራሟ የሚደረገው ድርድር ግን ለሌላ ጊዜ እንዲተላለፍ ፍላጎት አላት ነው የተባለው። የዋይት ሀውስ ቃል አቀባይ ኦሊቪያ ዌልስ ስለቀረበው የኢራን ሀሳብ ዝርዝር መረጃ ከመስጠት የተቆጠቡ ሲሆን በመገናኛ ብዙሃን በኩል ድርድር አናደርግም ሲሉ ተደምጠዋል። ማንኛውም የሚደረግ ስምምነት የአሜሪካን ሕዝብ ጥቅም የሚያስቀድምና ኢራን የኒውክሌር መሳሪያ እንዳይኖራት የሚያረጋግጥ መሆን እንዳለበትም በድጋሚ አረጋግጠዋል። የኢራን የዲፕሎማሲ ጥረትም ከቀጥታ ከአሜሪካ ድርድር ይልቅ በክልላዊና በዓለም አቀፍ ኃይሎች በኩል ጫና በመፍጠር የተሻለ ውጤት ለማግኘት ያለመ ስልት እንደሆነም ተመላክቷል። የፑቲንና የአባስ ጥምረት። አባስ አራግቺ ከፑቲን ጋር ሲገናኙ በመካከለኛው ምስራቅ የተፈጠረውን ቀውስ እንዴት መግታት እንደሚቻል መክረዋል። የውጭ ጉዳይ ሚኒስትሩ ከፓኪስታንና ከኦማን ጉዞ መልስ ወደ ፒተርስበርግ ሩሲያ አቅንተዋል። አራግቺ ከፕሬዝዳንት ፑቲን በተጨማሪ የውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭን አግኝተዋል ነው የተባለው። ኢራን ሩሲያ በጦርነቱ ላይ የማይናወጥ ድጋፏን በማድረጓም ምስጋና ለሞስኮ ቸራለች። ሞስኮና ቴህራንም ወሳኝ አጋሮች መሆናቸውን በመድረኩ ላይ አንስተዋል ነው የተባለው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከሩሲያ ጋር ያላቸውን ጠንካራ ግንኙነት በማድረግ ሞስኮ ለዲፕሎማሲ የምታደርገውን ድጋፍ በደስታ እንደሚቀበሉት አስታውቀዋል። የውጭ ጉዳይ ሚኒስትሩን የተናገሩት ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር ከተወያዩ በኋላ ሲሆን በቅርብ የተከሰቱ ክስተቶች የሁለቱ ሀገራት ስትራቴጂካዊ አጋርነት ጥልቀት ያሳዩ መሆናቸውም ተገልጿል። አሜሪካና እስራኤል በኢራን ላይ የደረሱትን ጥቃት አጥብቃ ያወገዘችው ሩሲያ በመካከለኛው ምስራቅ መረጋጋትን ለመመለስ በሚደረገው ጥረት አደራዳሪ ለመሆን ፍላጎት እንዳላትም አሳይታለች። በተጨማሪ ሞስኮ አሁን ያለውን ውጥረት ለማርገብ ኢራን የበለጸገ ዩራኒየም በሀገሯ ለማከማቸት ተደጋጋሚ የድርድር ሐሳቦችን ብታቀርብም አሜሪካ ግን ይህን የሩሲያ ሐሳብ ሙሉ በሙሉ ውድቅ አድርገዋለች። ወደ ሩሲያ ያመሩት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም በፓኪስታን ሲደረግ የነበረው የሰላም ሐሳብ ያልተሳካው አሜሪካ ባቀረበቻቸው ከልክ ያለፉ ጥያቄዎች ምክንያት ነው ሲሉም ለመገናኛ ብዙሃን ተናግረዋል። በሩሲያዋ ሴንት ፒተርስበርግ ከተማ ያረፉት አራግቺ በመካከለኛው ምስራቅ የሚደረገውን ጦርነት በሚመለከት ከሩሲያ አጋሮች ጋር እንደሚነጋገሩበት በፐርሺያን ቋንቋ በሰጡት ቃለ መጠይቃቸው ላይ ገልጸዋል። የፑቲን ድጋፍ። የሩሲያው ፕሬዝዳንት ቭላድሚር ፑቲን ለኢራን የውጭ ጉዳይ ሚኒስትር ሀገራቸው በመካከለኛው ምስራቅ ሰላም ለማምጣት ማንኛውም ነገር እንደምታደርግ መናገራቸውን ታስ የተሰኘ ዜና ወኪል ዘግቧል። ፕሬዝዳንት ቭላድሚር ፑቲን ከኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጋር በሴንት ፒተርስበርግ ተገናኝተው ተወያይተዋል ነው የተባለው። በውይይታቸው ወቅትም የሩሲያው ፕሬዝዳንት ለቴህራን የውጭ ጉዳይ ሚኒስትር አባስ አራግቺ የኢራን ሕዝቦች ለሉዓላዊነታቸው በድፍረት መታገላቸውን መናገራቸውን የሩሲያው ብሔራዊ ዜና ወኪል ታስ ዘግቧል። ታስ አክሎም ፑቲን ኢራንን አስቸጋሪ ጊዜ ካለፈች በኋላ ሰላም እንደምትፈልግ ያላቸውን ተስፋ መግለጻቸውን ጠቅሰዋል።
የዜና ኤጀንሲው ፑቲን ለኢራን ውጭ ጉዳይ ሚኒስትር አራግቺ ሩሲያ በመካከለኛው ምስራቅ በተቻለ ፍጥነት ሰላም ለማምጣት ማንኛውንም ነገር እንደምታደርግ መናገራቸውን ተዘግቧል። የኢራን ውጭ ጉዳይ ሚኒስትር በበኩላቸው በሞስኮና በቴህራን መካከል ያለው ግንኙነት ይጠናከር የሚሄድ ስትራቴጂካዊ አጋርነት መሆኑን መናገራቸውንም የሩሲያ መንግስት ቴሌቪዥን ዘግቧል። የሩሲያውን ፕሬዝዳንት ለማነጋገር ወደ ሞስኮ የተጓዘው የኢራን ልዑክ ቡድን ውስጥም ምክትል የውጭ ጉዳይ ሚኒስትሩ ካዜም ጋሪባባዲና በሞስኮ ኢራን አምባሳደር ካዜም ጀላሊ ይገኙበታል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሩሲያ፣ ቴህራንና ዋሽንግተን በሚያደርጉት ቀጣይ ድርድሮች በሁለቱ ወገኖች ተቀባይነት ያለው የማደራደር አገልግሎት ለማቅረብ ዝግጁ መሆኗን ተናግረዋል። የተረጋገጠ ሰላም በዘላቂነት የሚቆምና ወደ ግጭት ዳግም መመለስ የሌለበት ሰላምን ለማረጋገጥ ማንኛውም ነገር ለማድረግ ዝግጁ ነን ሲሉ መናገራቸውን መገናኛ ብዙሃን ዘግበዋል። አራግቺ በሴንት ፒተርስበርግ ለጋዜጠኞች ኢራን የዓለም ታላቅ ልዕለ ኃያል በመፋለም ላይ ነች በማለትም ዋሽንግተን አንድም ግቧን አላሳካችም ብለዋል። ለዚህም ነው ድርድር የጠየቁትና እየተመለከትን ያለው ሲሉ አክለዋል። አሜሪካ ግን ድርድር ስለመጠየቋ ምንም ያለችው ነገር የለም። የኢራን ከፍተኛ ዲፕሎማት ጦርነቱ ኢራን እንደ ሩሲያ ያሉ ታላላቅ ወዳጆችና አጋሮች እንዳሏት ያሳየ ነው ብለዋል። ከሩሲያ መልስ ወደ ፓኪስታን ያመሩት አባስ አራግቺ። ከሩሲያ በፊት ወደ ፓኪስታን አቅንተው የነበሩት የውጭ ጉዳይ ሚኒስትሩ በኢስላማባድ የነበራቸው ቆይታ በምን አይነት ሁኔታ ውስጥ ድርድሩ ሊቀጥል ይችላል የሚለውን ያተኮረ እንደነበር አስረድተዋል። አራግቺ በቃለ መጠይቃቸውም በኢራን ስለተዘጋው የሆርሙዝ ጉዳይ አንስተዋል። በወሳኙ የባህር መስመር በኩል ደህንነቱ የተጠበቀ ጉዞ ማድረግ ዓለም አቀፍ ጉዳይ ሆኖ መቀጠሉንም ጠቅሰዋል። እንደ ኦማን ያሉ ጎረቤት ሀገራት ወሽመጡን በተመለከተ ከኢራን ጋር ባላቸው የጋራ ፍላጎት ላይ እንዲሰሩም ጠይቀዋል። ኢራንና ኦማንን የሚያስማሙ በርካታ ነጥቦች መኖራቸውን ጠቁመው ሁለቱ ሀገራት ሆርሙዝን በተመለከተ ተጨማሪ ንግግር ለማድረግ ስምምነት ላይ እንደደረሱም ተናግረዋል። የውጭ ጉዳይ ሚኒስትሩ በሩሲያ ቆይታቸው ከፕሬዝዳንት ቭላድሚር ፑቲን ጋር እንደሚገናኙ የቢቢሲ አጋር የሆነው ሲቢኤስ ኒውስ ዘግቧል። የፓኪስታን ቆይታቸው እጅግ ውጤታማ ሲሉ የገለጹት አራግቺ ኢራን ላይ የተከፈተውን ጦርነት በዘላቂነት ለመቋጨት የሚያስችል ማዕቀፍን በሚመለከት የኢራን አቋም ማስታወቃቸውን ጠቅሰዋል። የአሜሪካና ኢራን ፍጥጫ በተመድ መድረክ ላይ። የኢራንና አሜሪካ ባለስልጣናት በተባበሩት መንግስታት ድርጅት የኒውክሌር ጦር መሳሪያ ስርጭት መከላከል ስምምነት ኤንፒቲ የግምገማ ጉባኤ መክፈቻ ላይ በኢራን የኒውክሌር ፍላጎት ዙሪያ ሰጣ ገባ ውስጥ ገብተዋል። ይህ በሁለቱ ሀገራት መካከል የተፈጠረው ውዝግብ ለ4 ሳምንታት በሚቆየው በዚህ ጉባኤ ላይ ተባብሶ ሊቀጥል እንደሚችል ይጠበቃል። ለውዝግቡ መነሻ የሆነውም ኢራን ከጉባኤው 34 ምክትል ፕሬዝዳንቶች መካከል አንዷ ሆና መመረጧ ተከትሎ ነው። ኢራን ለዚህ ቦታ እጩ ሆና የቀረበችው 102 ታዳጊ ሀገራትን ባቀፈው የገለልተኛ ሀገራት ንቅናቄ ድጋፍ ውስጥ ነው። በጉባኤው ላይ የአሜሪካን ተቃውሞ አውስትራሊያ፣ የተባበሩት አረብ ኤሚሬቶች ብሎም እንግሊዝ የደገፉ ሲሆን ፈረንሳይና ጀርመን በኢራን መመረጥ ላይ ያላቸውን ስጋት ገልጸዋል። ሩሲያ በበኩሏ ኢራን ነጥሎ ኢላማ በማድረግ በመቃወም አቋሟን አንጸባርቃለች። የአሜሪካው ተወካይ በጉባኤው ላይ ባደረጉት ንግግር ለኒውክሌር ስምምነቱ ንቀት ያሳየች ሀገር የጉባኤው ምክትል ፕሬዝዳንቱና መመረጧ የትራምፕን አስተዳደር እጅግ እንዳስደነገጠው ተናግረዋል። በቪና የኢራን የተመድ አምባሳደር የሆኑት ሬዛ ናጃፊ በበኩላቸው የአሜሪካንን መግለጫ ሙሉ በሙሉ ውድቅ አድርገውታል። አምባሳደሩ የቀረበውን ውንጀላም መሰረተ ቢስና ከፖለቲካ ዓላማ የመነጨ ነው ሲሉ አጣጥለውታል። ፕሬዝዳንት ዶናልድ ትራምፕ የቀረበው የኢራን የድርድር ሐሳብ የአገሪቱን የኒውክሌር ፕሮግራም በተመለከተ ያነሳው ነገር ባለመኖሩ ደስተኛ ለመሆናቸውን አንድ የአሜሪካ ባለስልጣን ገልጸዋል። ባለስልጣኑ ፕሬዝዳንት ትራምፕን ጠቅሰው የቀረበውን ሐሳብ አልወደዱትም ሲሉ ተደምጠዋል። ፕሬዝዳንቱ በዕለቱ ቀደም ብሎ ከከፍተኛ የብሔራዊ ደህንነት አማካሪዎቻቸው ጋር በጉዳዩ ዙሪያ ተወያይተዋል ነው የተባለው። በአሜሪካና በኢራን መካከል ያለው ግጭት አሁንም መቋጫ ሳያገኝ የቆመ ሲሆን ከቀጠና የሚወጣው የኃይል ማለትም የነዳጅ አቅርቦት ቀንሶ ይገኛል። የኢራን ምንጮች እንዳስታወቁት የቀረበው የድርድር ሐሳብ ጦርነቱ እስኪያበቃና በባህረ ሰላጤው የንግድ መስመሮች እንቅስቃሴ ዙሪያ ያለው ውዝግብ እስኪፈታ ድረስ ስለ ኢራን የኒውክሌር ፕሮግራም የሚደረገውን ውይይት ወደ ጎን የሚያደርግ ነው ተብሏል። ዋሽንግተን በበኩሏ የኒውክሌር ጉዳይ ከመጀመሪያውኑ እልባት ሊሰጠው እንደሚገባም አቋሟን ስታንጸባርቅ ቆይታለች። በአሜሪካና በኢራን መካከል ያለው ልዩነት ለማጥበብ የሚደረገው ጥረት አሁንም አለመቆሙን አደራዳሪ ከሆነችው ፓኪስታን የተገኙ ምንጮች ተናግረዋል። ነገር ግን ትራምፕ በዚህ የሳምንት መጨረሻ ልዩ መልእክተኛቸውን ስቲቭ ዊትኮፍንና አማቻቸውን ጃረድ ኩሽነርን ወደ ፓኪስታን ዋና ከተማ ኢስላማባድ ሊያደርጉት የነበረውን ጉዞ መሰረዛቸውን ማሳወቃቸውን ተከትሎም የሰላም ጥረቱ ዳግም ይጀምራል የሚለው ተስፋም እየመነመነ መጥቷል። ከፈለጋችሁኝ ደውሉልኝ ያሉት ትራምፕ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ሲካሄድ የነበረው የሰላም ድርድር መቋረጡን ተከትሎም የኢራንን ስምምነት የምትፈልግ ከሆነ በስልክ እንድታገኛቸው አሳስበዋል። የትራምፕ የልዑካን ቡድን ወደ ፓኪስታን ያደርግ የነበረውን ጉዞ መሰረዙን ተከትሎም የፊት ለፊት ዲፕሎማሲው ሙሉ በሙሉ የተቋረጠ ሲሆን ይህን ተከትሎም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሰኞ ዕለት ወደ ሩሲያ በማቅናት ከፕሬዝዳንት ቭላድሚር ፑቲን ጋር ተወያይተዋል።
አራግቺ ከፕሬዝዳንት ፑቲን ጋር ካደረጉት ቆይታ በኋላም ለሩሲያ ብሔራዊ ሚዲያ እንደገለጹት ኢራን በዓለም ላይ ትልቁን ልዕለ ኃያል እየተቋቋመች ትገኛለች ብለዋል። አክለውም አሜሪካ እንደሚያላሳካችው ግብ ባለመኖሩ ምክንያት ትራምፕ ለድርድር ጥያቄ እያቀረበ መሆኑና ኢራንም እያሰበችበት እንደምትገኝ ተናግረዋል። ፕሬዝዳንት ፑቲን በበኩላቸው የኢራን ሕዝብ ለነጻነቱ የሚያደርገውን ተጋድሎ አድንቀው ሩሲያ ኢራንና የቀጠናውን ሕዝብ ጥቅም ለማስጠበቅ እንደምትሰራ አረጋግጠዋል። ፑቲን ከዚህ በተጨማሪ በአየር ላይ ጥቃት የተገደሉትን አባታቸውን አያቶላ አሊ ካሜኒን ተክተው ከተሾሙትና እርሳቸውን በቦምብ ጥቃት ቆስለው ከነበሩት አዲሱ የኢራን ጠቅላይ መሪ ሙጅተባ ካሜኒ መልእክት እንደደረሳቸውና ጤንነታቸው እንደሚመኙ አውስተዋል። ፕሬዝዳንት ትራምፕ ከአሜሪካና ከእስራኤል ጋር ከ2 ወራት በፊት የተጀመረውን ጦርነት ተከትሎም የተደረሰውን የተኩስ አቁም ላልተወሰነ ጊዜ ያራዘሙ ቢሆንም በፓኪስታን ኢስላማባድ የተካሄደው የመጀመሪያው ዙር ቀጥታ ድርድር ግን ያለምንም ስምምነት ተጠናቋል። ኢራን በኒውክሌር ፕሮግራሟ ላይ ከማንኛውም ድርድር በፊት አሜሪካ በሆርሙዝ ሰላጤ ላይ የጣለችውን ማዕቀብ እንድታነሳ ጥብቃ እየጠየቀች ይገኛል። ትራምፕ በማህበራዊ ትስስር ገጻቸው ላይ ጉዞውን መሰረዛቸውን ሲያሳውቁም በጉዞ ላይ ብዙ ጊዜ እየባከነ መሆኑን ጠቅሰው ሁሉንም የመደራደሪያ ካርዶች የያዝነው እኛ ነን፣ እነሱ ምንም የላቸውም፣ መነጋገር ከፈለጉ ማድረግ ያለባቸው በስልክ መደወል ብቻ ነው ሲሉ ተደምጠዋል። ፕሬዝዳንቱ ለፎክስ ኒውስ እንደገለጹትም ጉዞ በተሰረዘ በ10 ደቂቃ ውስጥ ኢራን የተሻለ ስምምነት ሐሳብ ልካለች ብለዋል። አሜሪካ የጣለችውን ማዕቀብ ኢራን ዘይት በመሸጥ የምታገኘውን ወሳኝ ገቢ ማቋረጥና ያመረተችውን ነዳጅ የምታከማችበትን ቦታ በማሳጣት ከፍተኛ ጫና እያሳደርንባት ነው ሲሉም ተናግረዋል። የዓለም አምስተኛውን የነዳጅና የሌሎች የግብርና ምርቶች አቅርቦት በሚያስተናግደው የሆርሙዝ ሰላጤ መዘጋት ምክንያት የዓለም አቀፍ የነዳጅ ዋጋ ሰኞ ዕለት በበርሜል $107 ሲደርስ በአሜሪካ የአንድ ጋሎን ነዳጅ ዋጋም $4.1 ገብቷል። ኢራን በትራምፕና በሆርሙዝ ሰላጤ ጉዳይም ከብሔራዊ ደህንነት አማካሪዎቻቸው ጋር እንደሚመክሩ ሲጠበቅ የዋይት ሃውስ ቃል አቀባይ ኦሊቪያ ዊልስ በዚህ ስስ ዲፕሎማሲ ጉዳይ ላይ አስተያየት ከመስጠት ተቆጥበዋል። በሌላ የቀጠናው ዜና በእስራኤልና በሊባኖስ መካከል የተደረሱ የተኩስ አቁም ስምምነቶች ከፍተኛ ፈተና ውስጥ ወድቀዋል። የእስራኤል አየር ኃይል እሁድ ዕለት በፈጸመው ተከታታይ ጥቃት 14 ሰዎች መገደላቸውን የሊባኖስ የጤና ጥበቃ ሚኒስቴር አስታውቋል። እስራኤል ይህንን ጥቃት የታቀዱ የሽብር ጥቃቶችን ለማክሸፍ የተወሰደ ራስን የመከላከል እርምጃ ስትለው በስምምነቱ ውስጥ ያልተካተቱና በኢራን የሚደገፈው ሄዝቦላ ግን የአጸፋ እርምጃ የመውሰድ ሙሉ በሙሉ እንዳለው አስታውቋል። የእስራኤል መከላከያ ኃይል የቦምብ ጥቃቱን ቤካ ሸለቆን ጨምሮ ወደ ሌሎች የደቡባዊ ሊባኖስ አካባቢ ማስፋቱን አረጋግጧል። በአሜሪካና በኢራን መካከል ያለው ጦርነት እንዲቆምና ለዓለም ኢኮኖሚ ወሳኝ ሆኖ የሆርሙዝ ሰላጤ በድጋሚ እንዲከፈት ኢራን ያቀረበችውን አዲስ የሰላም ዕቅድ ፕሬዝዳንት ዶናልድ ትራምፕና የብሔራዊ ደህንነት ቡድናቸው በጥልቀት እየመከሩበት ይገኛል። ኢራን ጦርነቱ እንዲቆምና የሆርሙዝ ሰላጤ እንዲከፈት ሐሳብ ያቀረበች ቢሆንም የኒውክሌር ድርድሩ ግን ላልተወሰነ ጊዜ እንዲራዘም ትፈልጋለች። ትራምፕ በዋይት ሃውስ ከከፍተኛ አማካሪዎቻቸው ጋር በጉዳይ ላይ ስለመምከራቸው ተሰምቷል። በፓኪስታን ድርድሩ እንዲቀጥል ካልሆነ ደግሞ ጊዜ የተኩስ አቁም አብቅቶ ዳግም ድብደባ እንዲጀመር ትዕዛዝ ሊሰጡ እንደሚችሉ ይገመታል። የቀድሞ የአሜሪካ ከፍተኛ ባለሥልጣን እንደሚሉት ትራምፕ ኢራን ጥያቄ መቀበል ዕድላቸው ሰፊ ነው ተብሏል። ምክንያቱም የሆርሙዝ ሰላጤ መዘጋት በዓለም ኢኮኖሚ ላይ እያደረሰ ያለው ጉዳት እጅግ የከፋ በመሆኑ የኒውክሌር ጉዳይን ለጊዜው አቆይቶ ሰርጡን ማስከፈት ለትራምፕ አስተዳደር ቅድሚያ የሚሰጠው ጉዳይ ሊሆን ይችላል። ትራምፕ በትሩዝ ሶሻል ማህበራዊ ትስስር ገጻቸው ላይ አሜሪካ ሁሉንም የድርድር ካርዶች በእጇ ይዛለች በማለት ኢራን አዳዲስና የተሻሉ ሐሳቦችን ይዛ እንድትቀርብ ጥሪያቸውን አቅርበዋል። የትራምፕና የጀርመን ፍጥጫ። የጀርመኑ ቻንስለር ፍሬድሪች ሜርዝ ትላንትና ባሰሙት ንግግር ኢራናውያን ከሚጠበቀው በላይ ጠንካራ መሆናቸውን በግልጽ እየታየ ነው፣ በሌላ በኩል አሜሪካውያን ደግሞ ለድርድር የሚሆን ስትራቴጂክ እንኳን እንደሌላቸው ግልጽ ሆኗል ብለዋል። ቻንስለሩ ይህን ንግግር ያሰሙት ማርስበርግ በተሰኘ ከተማ ውስጥ በሚገኝ ትምህርት ቤት ጉብኝት ባደረጉበት ወቅት ነው። ንግግራቸውን ሲቀጥሉም በእንዲህ አይነቱ ግጭቶች ሁሌም የሚፈጠረው ችግር መውጫን ሳያመቻቹ መግባት ነው ብለዋል። ይህንን ለ20 ዓመታት ያክል በሚያሳዝን ሁኔታ በአፍጋኒስታን አይተነዋል፣ በኢራቅም ጭምር ተመልክተናል ሲሉም ገልጸዋል። ቻንስለሩ ጨምረውም በአሁኑ ወቅት አሜሪካውያን የትኛውንም የመውጫ መንገድ እንደመረጡ የማውቀው ነገር የለም ብለዋል። በተለይም ኢራናውያን በግልጽ በብቃት እየተደራደሩ በሚገኙበት በዚህ ወቅት አሜሪካውያን መውጫ ስትራቴጂካቸውን አላሳዩም ብለዋል። ይህ ደግሞ በተለይ በኢራን አብዮታዊ ዘብ መላው አሜሪካ እየተዋረደች መሆኑን ያመላክታል ያሉት ቻንስለሩም በዚህ ጦርነት ጀርመን ከፍተኛ የኢኮኖሚ ጉዳት እየገጠማት መሆኑን ተናግረዋል። ሜርዝ ከዚህ ቀደም በሕጎች ላይ የተመሠረተው የዓለም ሥርዓት ከእንግዲህ የለም ሲሉም የትራምፕን ፖሊሲ ሲተቹ እንደነበር ይታወሳል። አውሮፓውያን መስዋዕትነት ለመክፈል ዝግጁ መሆን አለባቸው ብለው በተጨማሪም በአውሮፓና በዩናይትድ ስቴትስ መካከል ጥልቅ ክፍፍል መፈጠሩን አምነዋል። እሳቸው ይህንን ያሉት ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ለመጠቅለል ያላቸውን ፍላጎት በገለጹበት እንዲሁም ከአውሮፓ ሀገራት በሚመጡ ምርቶች ላይ ተጨማሪ ታሪፎች ለመጣል በዛቱበት ወቅት ነበር። የጀርመኑ መሪ ከፈረንሳዊ ፕሬዝዳንት ኢማኑኤል ማክሮን ጋር የአውሮፓን የጋራ የኒውክሌር መከላከያ ለመፍጠር ሚስጥራዊ ውይይቶች እየተካሄዱ መሆናቸውን ገልጸዋል። ፈረንሳይና ዩናይትድ ኪንግደም በአውሮፓ ውስጥ የሚገኙ ሁለቱ የኒውክሌር ኃይል ያላቸው ሀገራት ናቸው። ነገር ግን ጀርመንና ሌሎች በርካታ የአውሮፓ ሀገራት በተለምዶ በሰሜን አትላንቲክ የጦር ቃል ኪዳን ድርጅት ውስጥ ያለውን የአሜሪካ የኒውክሌር ኃይል ለመከላከል ኃይላቸው ይጠቀማሉ።
የትራምፕ አስተዳደር የብሔራዊ ደህንነትና ስትራቴጂክ በአሜሪካ የቅርብ አጋሮች መካከል ስጋትን ፈጥሯል። ያ ብቻ ሳይሆን ለዓመታት የአሜሪካን የውጭ ፖሊሲ ከመሠረቱ መርሆች በእጅጉ ያፈነገጠ ነው ተብሏል። ባለፈው ሳምንት የአሜሪካ አስተዳደር ይፋ ያደረገው ባለ 33 ገጽ ሰነድ ዓለምን በዋናነት እንደ ኢኮኖሚ ማዕከል አድርጎ ያቀርባል። በዚህ የተነሳም የሁለትዮሽ ስምምነቶችና የኢኮኖሚ ብሔርተኝነት ከዲሞክራሲ መስፋፋት በላይ ከፍ አድርጎ አቅርቧል። ስትራቴጂው ቅድሚያ የሚሰጣቸው ጉዳዮች እንደሆኑ ከዘረዘራቸው ነጥቦች መካከል የውጭ ተጽዕኖን መዋጋት፣ በስፋት የሚደረግ ስደትን ማስቆም እንዲሁም በአውሮፓ ሕብረት ውስጥ አለ የተባለው ሳንሱር መቃወም የሚሉ ይገኙበታል። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።